ሰላም ይሄ አባዬ አሁን ከሁሉም ነገር ሊቋጭ ነው። እስኪ ተይ ልጅ። አባ አሁን እኮ ትታከምና ወደ ሀገራችን እንመለሳለን። አሁንስ እንደሱ አልመሰለኝም ልጅ። እንዴት አባ? እኔ እንጃ ብቻ ልጅ። የሌሊት ሁኔታሽ እየጨነቀኝ እንደው ልጄን ይነጥቀኝ ሆኖ ይያለ ልጅ። የሌሊት ሁኔታሽ እየጨነቀኝ እንደው ልጄን ይነጥቀኝ ሆኖ እያልኩ እየሰጋሁ ነው ያደርኩት። ለምን አባ? እኔ ምንም ይፈጠር ምንም በማንም አልለውጥም። ልትነግሪኝ? ሀንዬ እውነቱን ለሰላም ነገረቻት። ወይዘሮ ሜላት ወላጅ እናቷ እንደሆነች አወቀች። እማዬ ክላስ እየገባሽ የሀሴትን ፎቶ እንደምትፈልጊ ነግራኛለች። ለምንድነው ንገሪኝ ብላ ሰላም ለሀንዬ ጠየቀቻት። አሲር ገንዘቡን ለሀንዬ ሰጣት። ከየት አመጣኸው ገንዘቡን ብላ ስትጠይቀው ከየት እንደመጣ አትጠይቅኝ፣ እኔ እንደሰጠሁሽም ለፋዘር እንዳትናገሪ ብሎ አስጠነቀቃት። ያንን ገንዘብ ይዛ ሄዳ አባዬ አሁን ገንዘቡን አግኝቻለሁ ሕክምና መጀመር አለብህ ብላ ለአባቷ ስትናገር ገንዘቡን ከየት ነው ያመጣሽው? ለእኔ ብለሽ አልሆነ ህይወት ውስጥ ገብተሽ እንዳይሆን ብለው ኖላዊ ለሀንዬ ጠየቋት። ወይዘሮ ሜላትም እስኪ ነይ ሀንዬ ቁጭ በይ እንመካከር ብላ አባቷ ሕክምና እንዲያገኙ እሷ በምትሰራው ስራ በኩል ድጋፏን አድርጋ ኖላዊ ሕክምናቸውን እንዲወስዱ አድርጋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 41 ወይዘሮ ሜላት ኖላዊ እንዲታከሙ እሷ በምትሰራው ስራ በኩል ለሀንዬ አማክራት ሕክምናቸውን እንዲጀምሩ አድርጋለች። ሀንዬ ወደ ቤት ገንዘቡን አሲር እንደሰጣት እሷም ከየት ነው ያመጣኸው ገንዘቡን ብላ ጥያቄ ስታቀርብለት ከየት እንደመጣ እንዳትጠይቅኝ ዝም ብለሽ ተቀበኝና እሳቸው ሕክምናቸውን ይጀምሩ፣ እኔ እንደሰጣውሽ ግን ለእሳቸው እንዳትናገሪ ብሎ ለሀንዬ ያስጠነቅቃታል። ገንዘቡን ይዛ ወደ አባቷ ጋር እንደሄደች አባዬ አሁን ሕክምናህን ልትጀምር ነው፣ ገንዘቡ ተሟልቷል፣ ሰው ሰጥቶኛል ብላ ለእሳቸው ስትናገር እንዴት ነው ገንዘቡ ከየት መጣ? ከየት አመጣሹ? ለኔ ብለሽ አልሆነ ህይወት ውስጥ ገብተሽ እንደሆነ ልጄ በማለት እሳቸውም ጥያቄውን ሲያቀርቡላት አባዬ እንደዚያ አይደለም እኔ ሰው ሰጥቶኝ ነው ብላ ለእሳቸው ትነግራቸዋለች። እንደ እተኙ እሷ እንቅልፍ አልወሰዳትም ነበርና ምን ሆነሽ ነው ሀንዬ? ሰላም እኮ አይደለሽም ወይ? እንቅልፍ እኮ አልወሰደሽም ብለው እሳቸው ጥያቄያቸውን ሲያቀርቡላት እሷ ግን እያሰበች የነበረችው የኔ እናት ወይዘሮ ሜላት ናት ማለት ነው፣ ግን እንዴት የኔ ፎቶ እዛ ሊደርስ ቻለ በማለት በጣም እየተብሰለሰለች ነበር። ቆይ ምን ሆነሻል አንቺ ላይ በማለት እሳቸውም ጥያቄያቸውን አሁንም ደግመው እያቀርቡላታል። እኔ በገንዘቡ ጉዳይ አይደለም አባዬ የሚያስጨንቀኝ ነገር ሌላ ነው፣ እባክህ ተወኝ ብላ ለኖላዊ ትናገራለች። ወደ ስራ ቦታዋ ለመመለስ አስባ እሳቸው በጣም ትኩር አድርገው ያዋታልና ምን ሆነህ ነው እንደዚህ የምታይኝ አባ? አሁንማ ሁሉም ነገር አበቃ፣ በቃ ስትድን ወደ ሀገራችን እንመለሳለን ብላ ለእሳቸው ስትናገር አይ አሁን እንኳን እንደዚያ አይመስለኝም፣ አዳርሽን እኮ እንቅልፍ ሳትተኝ ነው ያደርሹ ብለው ለሀንዬ ይነግሯታል። ወደ ስራ ቦታዋ ለመመለስ እያለች እሳቸው እንደዚያ እያዩዋት ለምንድን ነው እንደዚያ የምታይኝ ብላ እሷ ስትጠይቃቸው አዳርሽን እንደዚያ እንዴት እንዳደርሽ ስላየሁኝ እንደገና ውሎሽ ደግሞ እንዴት ይሆን እያልኩኝ እያሰብኩ ነዋ ልጄ ሀንዬ በማለት ለሀንዬ ይነግሯታል። ወደ ስራ ቦታዋ እንደተመለሰችም ሰላምዬ ኪችን ገብታ ሀንዬ ደስ ብሏት አባቷ ሕክምና ሊጀምሩ እንደሆነ ለሰላምዬ ስትነግራት በቃ ዛሬ እኔ የዚህን ስራ እሰራለሁኝ፣ አባትሽን ወደ ሆስፒታል ይዘሽ ሂጂ እማዬን ፍቃድ ጠይቂያት ብላ ለሀና ትነግራታለች። ሀንዬም ደስ ይላትና ወደ ወይዘሮ ሜላት ክላስ እትገባና እንዲሁም ደግሞ አባዬን ወደ ሆስፒታል ይዤ ሊሄድ ነው እትዬ ፍቃድ ብላ ስትጠይቅ ገንዘቡ ተሟልቶልሽ ነው ወይ ሕክምና ሊጀምሩ የምታደርጊው ብላ ለሀንዬ ስትነግራት የሕክምና ወጪው 400 ሺህ ብር ነው፣ ግማሹ ተሟልቶልኛል ብላ ለእሷ ስትነግራት እስኪ አረፍ በይ እንመካከር ብላ ከሀንዬ ጋር ያወሩት ምንድነው ገንዘቡን ግማሹን ከያዝሽ ለምን እኔ በምሰራበት ስራ ቦታ ሕክምናቸውን እንዲጀምሩ ለምን አናደርግም ብላ ለሀንዬ ትነግራታለች። በዚያ ሀሳብም ሀንዬ ተስማማለች፣ ደስ ይላታል። ወይዘሮ ሜላትም አብራት ተከትላ እንደምትሄድ ለሀንዬ ትነግራታለች።
እኔ አሁን ወደ ስራ ቦታዬ ልሄድ ነው፣ አሲርን እንዳታስቸግረው አሲር ይዞ ሂንጣ ብላ ለአባቷ ትናገራለች። አሲርም ወደዛ ቤት ሄዶ ምንድነው ያላቸው፣ እንዴት ነው አዳርስ እንዴት ነበር ፋዘር በማለት ለእሳቸው ሲናገር፣ አይ አሲር የአዳሩን ነገር ተው፣ ሀንዬ እኮ ቁጭ ብላ ነው ያደረችው እንቅልፍም ሳይወስዳት ገንዘቡን እያመጣችበት መንገድ ለኔ ብላ አጉል ህይወት ውስጥ ገብታ ይሆን ወይ ወንድ አታሏት ይሆን አልሆነ ህይወት ውስጥ ገብታ ይሆን ወይ አሲር ብለው ለእሱ ሲነግሩት በጭራሽ ሀንዬ ምንም ቢቸግራት እንደዚህ አይነት ድርጊት ውስጥ የምትገባ ሴት አይደለችም፣ እውነቱን ነው የምነግሮት ብሎ ለኖላዊ ይነግራቸዋል። ታዲያ እንደዛ የሚያስጨንቃት ነገር ምንድነው ብለው ለአሲር ይነግሩታል። እሱ እንግዲህ እኔ የምነግራችሁ ነገር ሀንዬ ምንም ቢቸግራት እንደዚህ አይነት ህይወት ውስጥ አትገባም ብሎ አሁንም ደግሞ ይነግራቸዋል። ሆስፒታል እየሄዳሉ። ወይዘሮ ሜላትም ተከትላ እሳቸው እንዲታከሙ አድርጋለች። ከሆስፒታል እንደተመለሱ ለአሲር እኔ የሀንዬን አለቃ ሆነ ቦታ ሆነ ጊዜ ያየኋት ይመስለኛል፣ አቃት ይመስለኛል ብለው ለአሲር ይነግሩታል። እሷም ወደ ቤት እንደተመለሰች ሰላምዬ ስልክ ደውላ አንተ ታማኙ ሌባ ያልኩህን ፈጸምክልኝ አመሰግናለሁ ብላ አሲርን አመስግናው ነበረ። ያንን እየሰጠችውን ገንዘብ ታማኙ ሌባ አልሽኝ ወይ በማለት እሱም ይመልስላታል። ከእንግዲህ በኋላ በቃ በዚህ ነው የምጠራህም ስትል እሷ ነግረዋለች። ወደ ቤት ሲመለሱ ሰላም ብለው ቢጠሯትም ሰላምዬ አትሰማምና ዛሬ የምታስተናግደን ሰላም ናት፣ አረፍ በይ ቁጭ በይ ብላ ለሀንዬ ትነግራታለች። እስኪ ልጥራት ልሄድም ስትልም ሀንዬ ስትላት እረፊ አንቺ ቁጭ በይ እሷ ናት ዛሬ የምታስተናግደን ብላ ለሰላም ትነግራታለች። አሲር ደግሞ ተምቹ ጋር ሄዶ ያንን ገንዘብ ኬት ነው ያመጣኸው ብሎ አስጠንቅቆ እየነግሯል። ኬት ነው ያመጣኸው ሰርቀ ነው ወይ እያለ ሲለው እኔ ያጠራቀምኩት ነው እሳቸው ገንዘብ መታከሚያ እንደሚያስፈልጋቸው ስለነገርከኝ የቆጠብኩትና ወይም ያጠራቀምኩት ገንዘብ ነው ብሎ ለአሲር ሲናገር አንተ ወሬኛ ኬት አምጥተ ነው ይህን ያክል ገንዘብ የምትቆጥበው ወይም የምታጠራቅመው ብሎ በሱ ላይ እያስፈራራ አየፈያው ይቅርታ እንድታደርጉልኝ እፈልጋለሁ ብሎ ያንን ገንዘብ የሰጣቸው የራሳቸውን ከቤት የሰረቀውን ሸጦላቸው ወይንም አስረክቦ ለሱ የተከፈለው ገንዘብን እንደሆነ እያሰበ እንዴት አድርጎ እዛ ቤት ገብቶ ያንን ፎቶና መስቀል እንደሰረቀ እያስታወሰ እንደው ፈያው ይቅርታ አድርጉልኝ እያለ በጣም እየተብሰለሰለ ነበር። አሲርም እውነቱን ካወቅሁብህ እገልሃለሁ ብሎ አስጠንቅቆታል። ሰላም ክላሷ ቁጭ ብላ እሷ ስልኳን ይዛ ነበርና ወይዘሮ ሜላትም ከሆስፒታል ስትመለስ ከሀንዬ ጋር የት ሄዳ ነው እያለች ነበር። ሀንዬ ወደ እሷን ልፈልጋት ብላ ወደ ክላሷ ስትገባ የጠየቀቻት ጥያቄ እማዬ ክላስ እየገባሽ የሀሴትን ፎቶ እንደምትፈልጊ ነግራኛለች፣ ለምንድን ነው እውነቱን እንድትነግሪኝ እፈልጋለሁ ብላ ትጠይቃታለች። ያንን ነገር እንግዲህ የጠረጠረችበትን ሁሉንም ነገር ለሷ ትነግራታለች። የሀሴትንም ፎቶ ለምን እንደፈለገችው ያ ፎቶም የራሷ እንደሆነ ለመንገር እየተርበተበተች እንዴት እናንተ አመናችኋት? እንዴትስ ነው እሷ እርግጠኛ ሆናችሁ ልጃችሁ ያደረጋችኋት የተቀበላችኋት ያመናችኋት እያለ ለሷ ትነግራታለች። እንግዲህ እሷ ቤተሰብ ፍለጋ እንደመጣችና የያዘችው መረጃ ትክክል እንደነበረ ለሷ ትነግራታለች። እሺ ኢንተርቪው የተደረገችበትን ለመረጃ ታሳይኛለሽ ወይ ቪዲዮን ብላ ያንን ቪዲዮ ከዩቲዩብ ላይ አሳይኝ ብላ ስታሳያት በጣም ትደነግጥና ተርበተበታለች። የምትላት ነገር ግራ ይገባታል። ቆይ ምን ነው ችግር አለ ወይ ምን ሆነሽ ነው ሀንዬ እያለች ለሀንዬ ስትጠይቃትና ያንን ፎቶ ያንን ቪዲዮን ስታሳያትም ወይኔ ጉዴ ምን ነው እንደዚህ ከምታደርገኝና ይህንን ከምታሳየኝ በልጅነቴ ፈጣሪ ሆይ ብትገለኝ እያለች በጣም ምስስቅ እያለ እየተርበተበተች ያንን ስልኩን ትጥለውና ስትሄድ ምን ሆነሽ ነው ችግር አለ ወይ ንገሪኝ እያለች ወደ እሷ እየሮጠች ሰላምዬ ወደ ሀንዬ ጋር ትሄዳለች። ወይዘሮ ሜላትም ትልቅ ቦታ ሰጥታታለች። ምክንያቱም አባቷን ሕክምና እንዲወስዱ አድርጋታለች። ለዛሬ የምታስተናግደንም ሰላምዬ ናት ብላለች። ሀሴት ደግሞ ሀንዬ ብላ ስትጠራትም ሀንዬ የምትላት እኔ ነው ወይ እኔን
በሀሴት እንደማይጠሯት ነው የምትፈልገው እና የኔን ስም በቅጡ እንኳን የማያውቁት ሀንዬ ይላሉ። ይቺ ምኗ ነው የሚያምረው እያለ በቅናት እየተንጨረጨረች ነበረ። ሰላምም ወይዘሮ ባዩሽን እንደማትወዳትና ወደ እሷ ጋር ሊሄድ ነው ብላ ስታማክራትም እንዴት አድርገሽ ነው እስከዛሬ ከእሷ ጋር እንዲህ አይነት ግንኙነት የጓደኝነት የቆየሽው? እኔን ቢያደርገኝ አናቷን ነበር የምላት እያለች እየዛተችባት ነበር። ምኗም ደስ አይለኝም ወሬኛ ናት ብላ ለእናቷ ስትመልስላት ከአንቺ በላይም ወሬኛ አለ ወይ እያለች ለልጇ መልሳላታለች። የዛሬው ክፍል እንግዲህ ወይዘሮ ሜላት እናቷ እንደሆነች ሀንዬ አውቃለች። ወይዘሮ ሜላት ግን ልጇ እንደሆነች ሀንዬ አላወቀችም። ያው በጉጉት የተጠበቀው ወይዘሮ ሜላትና ሀንዬ ትክክለኛ እናትና ልጅ መሆናቸው ይታወቃል ተብሎ ነበር። በዛሬው አልታወቀም ማለት ነው። በቀጣዩ ክፍል እናት ልጇን የምታውቅበት ይሆናል። በዛሬው ክፍል ላይ ልጅ ናት እናቷን ያወቀችበት። አባቷም ሕክምናቸውን ወስደዋል። በጣም ደስ ይላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።